መጽሐፍ ሲናገር ምን ይላል? ስጋ ለባሽ እንደ ሳር ነው፣ ክብሩም ደግሞ እንደ አበባ ነው። ሳሩም ይደርቃል፣ አበባውም ይረግፋል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። አሜን ነው። እንደዛ ብሎ አላቆመም። እናንተ የተወለዳችሁት ከማይጠፋው ከሕያው ከእግዚአብሔር ቃል ነው። ስለዚህ ሕያዋን ናችሁ። አሜን ነው። አሁን ይሄ የከበባችሁ በዙሪያችሁ የሚያስጨንቀው ምናምን የምታዩት ነገር ሁሉ ውሸት ነው። እናንተ ሕያዋን እንደሆናችሁ እንዳታስተውሉ የሚመጡት ግርግሮች ውሸት ነው። ውሸት ነው በሉ እስቲ። ውሸት ነው። እናንተ የተወለዳችሁት ከማይጠፋ ከሕያው ከእግዚአብሔር ቃል። ብዙ ነገስታቶች አልፈዋል፣ ኃያላኖች አልፈዋል። ዳግም የተወለዱ ሰዎች ግን አያልፉም። አሜን ነው። ለዘላለም ይኖራሉ። ክብር ለእግዚአብሔር ይሁን። ዛሬ ስለ ምስጋና መናገር እፈልጋለሁ። የተለያየ ቦታ አገልግያለሁ። በዚህ ርዕስ ነው ሳገለግል የነበርኩት። ምክንያቱም እግዚአብሔር በልቤ ያስቀመጠው አመስግኑ የሚል። አሜን ነው። በቃ አመስግኑ። አሜን ነው። ክብር ለእግዚአብሔር ይሁን። በምስጋና ውስጥ ያለው ኃይል፣ ያለው አቅም፣ ያለው ጉልበት ወደ እናንተ የሚመጣው ስታመሰግኑ ነው። አሜን። አንድ ቦታ ብያለሁ፣ ደግሜ ብለው ምንም ችግር የለም። በአንድ ሀገር ላይ አንድ ንጉስ ነበረ። ያ ንጉስ ምን አደረገ መሰላችሁ? መልኩን ቀየረና የሀገሬው ህዝብ ስለኔ ምን ይላል? ምንድነው የሚናገረው? የኔ ሀገሬው ህዝብ አለና እየወጣ ሰዎችን ይጠይቅ ነበር። ሲጠይቃቸው የተለያየ ቦታ እየሄዱ ሲጠይቃቸው እንዲህ ይላል፣ እንዴት ነው ንጉስ ምድሪቷን ያስተዳደረ ነው? ጥሩ ነው? ሰላም አለ? እንዴት ነው? ኧረ ችግር ነው፣ በጣም ችግር ነው። ነገር ሁሉ ችግር ነው። ውሃ የለም፣ መብራት የለም፣ እንበላው የለም፣ እንጠጣው የለም። በቃ ሁሉም እያንዳንዱ የሚያገኘው ሰው ሁሉ የሚናገረው ብሶት ነበር። በቃ ብሶት፣ በቃ መረረኝ፣ ሰለቸኝ፣ ደከመኝ ምናምን። አቧራው፣ ሰማዩ፣ ፀሐዩ ምናምን ፀሐይን ሁሉ ነበረ ሲያባርር የነበረው እና በጣም ሰውየው ልቡ አዘንና ያ መሪ ከእንደገና ወደ አንድ ገጠራማ ስፍራ ሄደና የሆኑ አሮጊት ሴትዮ እንጨት ተሸክመው የተጎሳቆሉ ናቸው እና በተራራ ስር ብቻቸውን ነው የሚኖሩት። እንጨት ለቅመው ወደ ቤታቸው ሲሄዱ እስቲ እኚህን ሴትዮ ልጠይቃቸዋል። ጠጋልና ሰላም ኖት እናቴ? ደህና እግዚአብሔር ይመስገን። ንጉስ በሰላም ውሎ ይግባ። ክብር ለእግዚአብሔር ይሁን። አሜን። ሁሉ ሰላም ነው፣ ሁሉ መልካም ነው። እንዴት ነው ሀገሪቷ? ንጉስ ሀገሪቷን በደንብ እያስተዳደረ ነው እንዴ? በደንብ። ንጉስ ባይኖር ኖሮ እንዴት እንጨት ለቅሜ ይገባ ነበረ? ንጉስ በሰላም ወጥቶ ምን ይበል? ድንበሯን ጠብቆ በሰላም ወጥቼ እኮ የገባሁት ንጉስ ሀገሪቷ ምን ስላደረገ ነው? ስለጠበቀ ነው። ከዛ በጣም ንጉሱ ደስ አለው። ሲያመሰግኑ ሰምቶ በጣም ደስ አለውና ወደ ቤት ከሄደ በኋላ እችን ሴት ቤቷ ሄጄ መጎብኘት እፈልጋለሁ አለና ልክ ቤቷ መሄድ ሲያስብ ኖ ንጉስ ወደዛ ሰፈር ከመሄዱ በፊት የዛ አካባቢ መንገድ ምን ማለት አለበት? መሰራት አለበት። አሜን ነው። ከዛ ኖ በቃ ይሄማ አይበቃም ማለት ንጉስ የሚገባበት ቤቱ ምን ማለት አለበት? መሰራት አለበት። ቤቱ ተሰራ። ንጉስማ ሲገባ መብራት የሌለበት ቤት ውስጥ ምን አይገባም። ስለዚህ መብራት ምን ይሁን? ይገጠም። ውሃ ይገጠም። ሁሉ ነገር ተሟላ። የቤቱ ዕቃ ሁሉ ተሟላ። ንጉስ ወደዛ ስፍራ ሄደ። ክብር ለእግዚአብሔር ይሁን። በአንዲት ምስጋና ነገሮች ተለወጡ። አሜን አሜን። በምንም አይነት ሲቹዌሽን ውስጥ ብትሆኑ፣ በማንኛውም አይነት ሲቹዌሽን ውስጥ ብትሆኑ ያ ሲቹዌሽን ያ ሁኔታ እናንተን አይወክላችሁም። እናንተ የንጉስ ካህናት ናችሁ። እናንተ ንጉስ በእናንተ የሚሰራ የንጉስ ልጆች ናችሁ። መጽሐፍ ሲናገር በጌታ ምን ይበላችሁ? በጌታ ምን ይበላችሁ? በጌታ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድነው? ቸር ነው፣ ቅርብ ነው። አሜን ነው። ጌታ ለፈለጉት የምንፈልገው ሌላ ጌታ የለም። ጌታ በዚህ አለ። አሜን ነው። ጌታ በመካከላችን አለ። ስለዚህ ጌታ ቅርብ ነው አለና በጸሎትና በምልጃ ከምስጋና ጋር ዛሬ እናመሰግናለን። እስቲ እናመሰግናለን።
ይኸውላችሁ ነገሮች ስለተለወጡ ያለንበት ሁኔታ ስላማረ የምንኖርበት ቤት ቆንጆ ስለሆነ ጥሩ ቁርስ ስለበላን አይደለም እናመሰግነው። አሜን ነው። አዎ በጸሎትና በምልጃ አለ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን ምን በሉ ንገሩኝ እያለ ነው እግዚአብሔር። በየሄዳችሁ ለሰው ሁሉ እንደው እንዲሆንኩኝ በዛ ወጣው በዚህ ወረድኩ ነከሌ እንዲያደረጉኝ ነከሌ በደሉኝ ነከሌ ኖ ኖ ኖ ችግራችሁን ለኔ ምን በሉ ነው የሚለው ንገሩኝ። ምክንያቱም ጌታ ምንድነው? ጌታ ይመስገን። እስቲ ጌታ ይመስገን በሉ። እስቲ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነውና። የእስራኤል ሕዝብ ሆይ እግዚአብሔርን ምን በል አመስግን። አሁን እኮ እዚህ የደረስከው የእግዚአብሔር ምህረት ስለበዛልህ ነው። እግዚአብሔር ካንተ ጋር ስላለ የእግዚአብሔርን ቃል ልትሰማ እዚህ ቁጭ ብለሃል። ምህረቱ ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን ምን በሉ አመስግኑ። በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ። ፊልጵስዩስ 4:4 አሜን። በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። መጽሐፍ ሲናገር ጳውሎስና ሲላስ ታስረዋል። እንግዲህ ይህን ቃል ሁላችንም እናውቀዋለን። በእስር ቤት ተጠፍንገዋል። በትልቅ ችግር ውስጥ ነው ያሉት። የሚያስፈራ ሁኔታ ነው። በንጋታው የሚገጥማቸው ነገር እግዚአብሔር ካልደረሰ በስተቀር በጣም አስጨናቂ ነው። ሰዎች ሁሉ ተኝተዋል። በዛ ሌሊት ይላል፣ በዛ ሌሊት በመንፈቀ ሌሊት ምን ያደርጉ ነበረ ይላል? ማንኛን አስሮናል? መቼ ተጠፍንገናል? አትሊስት መራመድ ችለናል። ክብር ለእግዚአብሔር። መራመድ ስለቻለን እግዚአብሔርን ልናመሰግነው ያስፈልጋል። በዛሬው ዕለት እዚህ ፕሮግራም ላይ ለመምጣት መራመድ ያልቻለ ሰው አለ። አልቻለም፣ ግን አንተ እዚህ መጥተሃል። ስለዚህ እግዚአብሔርን ልናመሰግን በማንኛውም ሲቹዌሽን ውስጥ በማንኛውም ሁኔታ ውስጥ ሆነን እግዚአብሔርን ስናመሰግን እግዚአብሔር መጽሐፍ ሲናገር ምስጋናን ምን ታደርጋለህ? ትወዳለህ ይላል። ይሄ ቤት የሚሰራው በምስጋና ነው። እግዚአብሔር ቤታችሁን በመንፈቀ ሌሊት ይሰራዋል። ችግራችሁን እግዚአብሔር ተመልክቶ ነገራችሁን በመንፈቀ ሌሊት ስትነቁ እግዚአብሔር ትንቢት ነው እየተናገርኩ ያለው። ስትነቁ ነገራችሁ ተሰርቶ ታገኙታላችሁ። ክብር ለእግዚአብሔር ይሁን። ተሰርቶ የሚሰራ እግዚአብሔር ነው። የሚለውጥ እግዚአብሔር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በአንዳች ነገር ምን አትበሉ። ይሄ በጣም ከባድ ቃል ነው። አትጨነቅ የሚለው ቃል ስንሰብከው ስንናገረው ቀላል ሊሆን ይችላል። ግን ብዙ ነገር የሚያስጨንቁ ነገሮች አሉ በህይወታችን። ብዙ የሚያሳዝኑ ነገሮች አሉ። መጽሐፍ ሲናገር በአንዳች ነገር አትጨነቂ ይልሻል። እስቲ አሜን በይ። በአንዳች ነገር በምንም ነገር ለእግዚአብሔር ልመናችሁን ምን በሉ አስታውቁ። እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። በዚህ ህዝብ መካከል ያለውን ነገር እግዚአብሔር ያያል። መጽሐፍ ሲናገር ተናገር፣ ጸልይ፣ ለምን፣ አንኳኳ ነው የሚለው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሌላ መፍትሄ የለም። እስራኤላውያን በግብጽ እያሉ ምንድን ነው የሚለው? ከመከራቸው ብዛት የተነሳ ወደ እግዚአብሔር አምላካቸው ምን አሉ ነው የሚለው? ጮሁ። ድምፅ ሊሰማ የሚገባው ወደ ላይ ነው። ከላይ ያለ አይሰማምን? አይመለከትምን? ይላል። ወንድም እግዚአብሔር ይሰማሃል። እግዚአብሔር ይሰማሃል። ወደ እግዚአብሔር ጮሁ ሲል ሲጮሁ እግዚአብሔር ምን አለ? በእነሱ ያለውን ነገር መጀመሪያ እግዚአብሔር ያይ ነበረ፣ ግን እስከሚጮሁ ድረስ ይጠብቅ ነበረ። እግዚአብሔር የሚሰራው ከኛ ጋር ነው። እኔ ሲጮህ እሱ ይሰማል። እኔ ዝም ካልኩ ደግሞ እስከምጮህ ይመለከተኛል፣ ያያል ይላል እግዚአብሔር። በሁሉም ስፍራ በሁሉም ቦታ እግዚአብሔር ህዝቡን ያያል። ግን ህዝቡ በስሙ የተጠራው ህዝቡ ወደ እኔ ምን ቢል ነው የሚለው? ቢለምን፣ ቢጮህ፣ ቢጨነቅ ይላል እንዴ? ቢጨነቅ ይላል? ቢጨነቅ አይልም። ቢጮህ፣ ቢናገር። እንዳንናገር አንደበታችን ላይ የሆነ ነገር ተቆልፏል። ከተናገርን ለውጥ ይመጣል። እናቴ
ከተናገሩ ለውጥ ይመጣል። ከጮሁ እግዚአብሔር እርሶን ነገር ያያል። አሜን ነው። እግዚአብሔር ከእርሶ ጋር ነው። አሜን። አሁን ያለው ሁኔታ አሁን ያለው ነገር ውሸት ነው። አሜን ነው። ምንድነው? እየተናገረ እየጮህ ያለው ነገር ምንድነው? ውሸት ነው። እግዚአብሔር ከእርሶ ጋር ነው። አሜን። እግዚአብሔር የልመናዎትን ድምጽ ይሰማል። አሜን ነው። ክብር ለእግዚአብሔር ይሁን። ነገ አዲስ ነገር ይሆናል። አሜን። ሃሌሉያ። አሜን። እግዚአብሔር አዲስ ነገር በህይወቶት በቤቶት ላይ አዲስ ነገር ያደርጋል። አሜን። የተጨነቁትን ነገር ሲጮሁ እግዚአብሔር ሰማሁ አለ። አሜን። አሜን ነው። ሰምቻለሁ አለ። አሜን። ክብር ለጌታ አንሳት። ሃሌሉያ። ክብር ለእግዚአብሔር ይሁን። ጮሁ አለ። ከዛ ወደ እግዚአብሔር ሲጮሁ እግዚአብሔር ሰማ። በእነሱ ያለውንም ነገር ምን አደረገ? ተመለከተ። እነሱንም ለመርዳት ወረደ ይላል። እግዚአብሔር ወደ እናንተ ነገር በጌታ በኢየሱስ ስም ይወርዳል። ወደ እናንተ የእግዚአብሔር እጅ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው ሁሉ ጊዜ ልንለማመድና ልናረግ የሚገባው ነገር ምንድነው? በእግዚአብሔር ፊት ምስጋና ልናመሰግን ያስፈልጋል። ምስጋና ማለት ለእግዚአብሔር ራስን በሁሉ ነገር መስጠት ማለት ነው። እግዚአብሔር በዛን ጊዜ በእናንተ ያለውን ነገር ይመለከታል። ስታመሰግን ምን እያልክ ነው? እግዚአብሔር ይችላል። እኔ አቅቶኛል፣ እግዚአብሔር ምን ያደርጋል? እኔ መስራት አቅቶኛል፣ እግዚአብሔር ምን ያደርጋል? እግዚአብሔር ምን ያደርጋል? እግዚአብሔር በእኔ ተማምኗልና አስጥለዋለሁ። ስታመሰግነው እግዚአብሔርን ተማምነሃል። እሱ ያድናል ብለህ አምነሃል። የዛን ጊዜ እግዚአብሔር በህይወትህ መስራት ይጀምራል። ስለዚህ ብዙ ጊዜ ጸሎታችንና ልመናችን ምንድነው መሰላችሁ የሚለው? በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ካለ በኋላ ምን ይላል? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ወደ እናንተ ነውና። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ለእነማን ነው ይሄ የሚሆነው? ይኸውላችሁ ለሁሉ ሰው ሰላም የለም። ሺህ ድምፅ የሚሰማ ሰው ሰላም አያገኝም። ጓደኛውን፣ ሰፈሩን፣ ጎረቤቱን፣ ምናምኑን እዚህ እግዚአብሔር ቃል እየተነገረ ትንቢት እየተተነበየበት ሳይሰማ ሌላ ነገር የሚሰማ ሰው ሰላም አያገኝም። ምክንያቱም በውስጣችን ያለው ነገር ያስጨንቀናል። የጭንቀታችን መገለጫ ደግሞ የሚሆነው ሪያክት የሚያደርገው ቦዲያችን ነው። የተናደድለታ በውስጣችን ከተናደድን መገለጫችን ምናችን ነው? ይሄ ሰውነታችን። ከአንድ ሰው ጋር ከተጣላህ በኋላ ሰውየውን ስታየው ምን ይልሃል? ትዝ ይልህና ገና ስታየው ፊትህ ይለዋወጣል፣ ሪያክት ታደርጋለህ። ምክንያቱም ለምንድን ነው የተጣላኸው ሲባል የሰማኸው ነገር ሪያክት እንድታረግ ያደርጋል። መጽሐፍ ቅዱስ ምንድን ነው የሚለው? እምነት ከመስማት ነው፣ መስማት ደግሞ ከየት ነው? እግዚአብሔር ምን አለ? ስትወጣ ዛሬ እግዚአብሔር ለኔ ምን አለ? ምን ተነገረ? እከሌ እንዴት ነበረ ሄደው አካሄዱ ምናምን እንዴት ነው የሚጨፍረው ምናምን ካልክ ተበልተሃል ማይ ፍሬንድ። እንደዛ ካልክ ተበልተሃል በሉ። ተበልተሃል። እውነቴን ነው። እንዳትበሉ የመስማት ከእግዚአብሔር ዛሬ እግዚአብሔር ምን አለ? በአንዳች ነገር ምን አትበሉ። ምን ያስጨንቃል? ቤት እኮ ተሰርቶ አልቋል። የስፒከሩ ምናምን ሚሊዮን ምናምን እግዚአብሔር ዘንድ ምንድን ነው? ይህም በእግዚአብሔር ኃይል ቀላል ነው። አይ ነው ኃይል ዘማሪ አይደለም። ሁለቱም ይሰራል። ኃይልም አይንም የእግዚአብሔር ይሰራል። ክብር ለእግዚአብሔር ይሁን። እግዚአብሔር ምን አለ? አትጨነቁ በአንዳች ምንድን ነው የሚያስጨንቅሽ? ለምንድን ነው የምትጨነቀው? ማን የሰራ? ማን የፈጠረ? ለማን ነው የምትኖረው? ወዴት ነው የምትሄደው? መጨረሻ የት ነው? ለምንድን ነው የምትጨነቀው? ትጠፋለህ፣ ትሞታለህ፣ ከሰጠህ እንኳን ትደህያለህ ይላል። ቸርች ከመጣ ጊዜን ታቃጥላለህ ይላል። እቤት አስገብቶ በደንብ አድርጎ እያሸ ይደቁሳል። ከዛ መነቃነቅ ያቅታል። ቸርችን ዛሬ ድረከው ልክ የቸርች ሰዓት ሲያልቅ ትነቃቃል። ሰዓቱ አልቋል። ምክንያቱም እዛ ሰዓት ላይ ነው የሚፈልግህ አንተን። ሄደህ በአእምሮ መታደስ እንዳትለወጥ፣ መንፈሳዊ ነገር እንዳታገኝ፣ የእግዚአብሔርን ሐሳብ እንዳታገኝ ቤት በደንብ አድርጎ ከደቆሰ በኋላ ልክ ቸርች ሰዓት ሲያልቅ ትነቃል። እግዚአብሔር
ያድናል። እግዚአብሔር ይታደጋል። አሁን በምንም አይነት ሁኔታ ውስጥ ብትሆኑ ከነ ጳውሎስና ከሲላስ ከታሰሩበት እስራት በላይ አይደለም ያላችሁበት። አሜን ነው። ትላንት ያሳለፈን ጌታ ዛሬ ደግሞ ከኛ ጋር አለ። ዛሬ ከኛ ጋር ያለው እግዚአብሔር ደግሞ እሱ ደስቲኒያችን ነው። መጽሐፍ ሲናገር ከፊት ለፊትህ ሆኜ የምመራ እኔ የሰራዊት ጌታ እግዚአብሔር ነኝ ይላል። ከፊት የምመራ እኔ ነኝ ይላል። አትጠራጠር። በሙሉ እግዚአብሔር ሁሉ ነገር ይጨርሳል። በእኔ ተማምኗልና ምን አደርጋለሁ? አስጥለዋል። ስለዚህ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር ማትበሉ፣ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም። ስለ አይምሮ ስንናገር በአይምሮአችን ውስጥ ብዙ ነገር እንሰማለን። ወሬ እንሰማለን፣ ዜና እንሰማለን፣ ጦርነት እንሰማለን፣ ችግር እንሰማለን፣ ምናምን እንሰማለን። አይምሮአችን ተወጣጥሯል። ያንን ሊፈታ የሚችል ብዙ ጊዜ ሰዎች ከጭንቀታቸው ለመራገፍ ወደ ሳይካትሪስት ሄዱና ያማክራሉ። ጥሩ ነው፣ ግን አይምሮን ሁሉ የሚያልፍ ሰላምን ምን አይልም አይሰጥም። በዚህ ውስጥ ያለውን ማንም ሊመለከት አይችልም። አሁን እዚህ ቁጭ ያለን ሰዎች ብዙ ነገር በውስጣችን አለ። በውስጣችን የተቀመጡ በጣም ብዙ ነገሮች አሉ። የከበዱን ለሰው ማንነግራቸው ሰዎች ቢሰሙ ራሱ ምን ማድረግ የማይችሉት ሊፈቱት የማይችሉት ነገር በውስጣችን አለ። በአይምሮአችን ውስጥ ያለ ነገር፣ በአይምሮአችን ውስጥ ያለ ሐሳብ ምንድን ነው? እነዚህ ነገሮች ብዙ ጊዜ አይምሮአችን ውስጥ የሚመጡት ነገሮች ከመስማት የተነሳ ነው። በነፍሳችን ውስጥ ያለው ዕውቀት ሁል ጊዜ ብዙ ጊዜ ከእግዚአብሔር ቃል ይልቅ ብዙ ነገሮችን ስለምንሰማ እነዚህ ነገሮች በነፍሳችን ዕውቀት ውስጥ ይቀመጡና በእኛ ላይ ምንን ይፈጥራሉ? ጭንቀትን ይፈጥራሉ። ትሞታለህ ብሎ የሚነግርህ በውስጥህ ያለው አንደኛው በአይምሮ ውስጥ ያለው ዕውቀት ነው። በአይምሮ ውስጥ ያለው ዕውቀት ነገርህ ምን ይሆናል ይላል? አይሳካም፣ ወይም ደግሞ በተሞክሮ ላይ ተመርክዞ ነው የሚነግርህ። የኛ እግዚአብሔር ግን ሂዝ ሚራክል ጋድ። አሜን ነው። ማንም ሊፈታ ያልቻለውን ማህተም ይላል መጽሐፍ ሲናገር፣ ማንም ምን አላለም? ሊፈታ አልቻለም። ያንን ማህተም የሚፈታ ንጉሥ በእኛ መካከል አለ። በአይምሮአችሁ ውስጥ ያለውን ነገር ምን ያደርጋል? ሰላም። አይምሮን ሁሉ የሚያልፍ ይላል። አያችሁ፣ እዚህ ውስጥ ያለውን ነገር አይሆንም፣ አይሳካም፣ አሞሃል፣ እንደዚህ ነህ፣ ከሰው ታንሳለህ፣ ከሰው ትበልጣለህ፣ ከሰው ምን ትላለህ ምናምን የሚለው ነገር ሁሉ ያለው እዚህ ውስጥ ነው። ያንን ማለፍ የሚችለው የእግዚአብሔር ቃል ብቻ ነው። እሱ ወደ ህይወትህ ሲመጣ በህይወትህ አዲስ ነገር ይሆናል። ከዛ ከእግዚአብሔር ቃል ጋር ስትስማማ መጽሐፍ ሲናገር አሁንም ከእርሱ ጋር ምን በል። ብዙ ሰዎች ምን አላሉም ነው የሚለው፣ አልተስማሙም። ምክንያቱም አንዳንዴ የሚገርማችሁ የእግዚአብሔር ቃል ውሸት ሁሉ ይመስላል። እንዴ እግዚአብሔር አለ እንዴ? እግዚአብሔር አለ እንዴ? ዝም ብዬ እኮ ነው የምለፋው፣ ዝም ብዬ ነው የምደክመው። እግዚአብሔር አልኩኝ። ከእግዚአብሔር ጋር ለመስራት እንደዚህ ወኩ፣ በዛ ወጣው፣ በዚህ ወረድኩ። ትላንትናን ማን አሻገረ? እግዚአብሔር ነው። አሜን። አሁን ደግሞ እዚያ ያደረሰህ ማን ነው? እግዚአብሔር ነው። ስለዚህ ከምስጋና ጋር በእግዚአብሔር ዘንድ አስታውቁ። ከዛ በኋላ ሪዛልቱ ምን ይሆናል? ይውላችሁ ጸሎት፣ ምልጃ፣ ምስጋና ከምስጋና ጋር ይልና አቀርቡ ካለ በኋላ ሪዛልት ቤኔፊቱ ይመጣል። ብዙ ጊዜ ምን አንልም? አንጸልይም። በጸሎትና እንደገና በምን ይላል? በምልጃ አምልኮ ላይ ብቻ። አንዳንዴ እንደዚህ አይነት ያው አገልጋይ ብዙ በአገልግሎቱ ስላለፍኩኝ ሰዎች ወደ ቸርች ሲመጡ ስንት ሰዓት እንደሚጠጣ ታውቃላችሁ? አምልኮ ሲጀመር አምልኮ ላይ መጣና ይገባሉ። አምልኮ በጣም ደስ ይላል፣ ስናይስ፣ ግን ፕሪንሲፕል አለው። በጸሎት እስቲ በጸሎት በሉት። ከእንደገና ደግሞ በምን በጊዜ መተህ ተንበርክከህ ከመጸለይ አለብህ፣ መማለድ አለብህ። ከዛ ሳትጸልይ ሳትማልድ ነገሮች እንዲሳኩ ትፈልጋለህ። በእግዚአብሔር ዘንድ ምልጃ፣ አንዳንድ ያስቸገሩ ነገሮችን በእግዚአብሔር ፊት መማለድ ያስፈልጋል። መጸለይ ከአምላካችሁ ጋር ምን ማለት? ጸሎት ማለት ምን ማለት ነው? መነጋገር ነው። እዚህ ጋር ቸርች ተጀምሮ አምልኮ እስከሚጀምር እዛ ጋር ቆመህ ታወራለህ። ከዛ ልክ አምልኮ ድው ሲል መተህ በጸሎት
እስቲ በጸሎት በሉት። በምልጃ ከምስጋና ጋራ። ይሄ ቃል የተነገረው ለማን ነው? ለሚጨነቀው ሰው። ምክንያቱም ምን ይላል? በአንዳች ነገር ምን አትበሉ። ስለዚህ ይሄ የሚጨነቀው ሰው ነገሮቹ ሊፈቱ የሚችሉት መጀመሪያ ከአምላኩ ጋራ ምን ማለት አለበት? መጸለይ፣ ህብረት ማድረግ አለበት። አሜን ነው። መንፈሳዊው ዓለም ህብረትን ይፈልጋል። መንፈሳዊ ዓለም የሚሰማውና የሚያወራው የሚያናግረው ነገር ይፈልጋል። መጽሐፍ ቅዱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ አይደለም ይለው። የት ነው ያለው? በመንፈሳዊው ዓለም ውስጥ ነው ያለው። መንፈሳዊ ዓለም ካንተ ጋራ ህብረት ማድረግ ይፈልጋል። አንድነትን ይፈልጋል። አብሮ መስራትን ይፈልጋል። አምልኮ ብቻ አይደለም፣ ከመንፈሳዊው ዓለም ጋራ መነጋገር ይፈልጋል። አሜን ነው። መንፈሳዊ ዓለም ይሰማል፣ ያዳምጣል። ካንተ ጋራ አብሮ መስራት ይፈልጋል። ስለዚህ መተህ ቸርች ውስጥ ስለ ቅዱሳን መማለድ፣ ስለ ራስ መጸለይ፣ ስለ አገልግሎት ሰማያዊ ነገር መፈለግ አለብህ። ስትፈልግ መንፈሳዊ መረዳት ባለጠግነቱ ወደ አንተ የሚመጣው ከሱ ጋራ ባደረከው ህብረት መጠን ነው። ከሱ ጋራ አብረን ሰራተኞች ነን ስንል እንዴት ነው የምንሰራው? በጸሎት በምልጃ ከምስጋና ጋራ። የሚያስጨንቁ ብዙ ነገሮች አሉ በዙሪያችን። ኑሯችን ያስጨንቀናል፣ ህይወታችን ያስጨንቀናል፣ ቤተሰቦቻችን፣ ሀገራችን፣ ሌላው የማያስጨንቅ ነገር የለም። ያንን ቁጭ ብለህ የተጨነቅ ሳይሆን ከሱ ጋር ህብረት በማድረግ እሱ ከነገሮች በላይ ሆኖ ስለሚያስተዳድር ህብረትና እርቅ ስታደርግ መስራት ይጀምራል። ሰማያት ይከፈታሉ። አሜን ነው። እግዚአብሔር ካንተ ጋር ከሆነ ከዛ በኋላ ማን ይቃወምሃል? ኢየሱስ ጌታ ነው። ልክ ከሱ ጋር መስራት ስትጀምር ሰማያዊው መንፈሳዊ ዓለም ይከፈታል። መጽሐፍ ሲናገር እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። የሚቃወሙ ብዙ ነገሮች አሉ። እነዚህ ነገሮች ማሸነፍ የምትችለው ከአሸናፊዎች በላይ የምትሆነው አሸናፊው ጋራ ህብረት መያዝና ማድረግ ስትጀምር ነው። ክብር ለእግዚአብሔር ይሁን። በጸሎትና በምልጃ ከምስጋና ጋራ የተጨነቀው ሰው እግዚአብሔርን ምን ማለት ማመስገን አለበት። ያ ችግረኛ ወደ እግዚአብሔር ጮኸ፣ እግዚአብሔር ደግሞ ምን አደረገው? አይገርምም? እግዚአብሔር ምን ያደርጋል? ታዲያ መናገር አለብን ማለት ነው። መጸለይ አለብን። ቸርች መተን በህብረት በቤተ ክርስቲያን የምንጸልየው ጸሎት is powerful። ተሰብስበው በህብረት ሲጸልዩ መንፈስ ቅዱስ ምን አለ ነው የሚለው? ወረደ ይላል። በሐዋርያት ዘመን አንድ ላይ ሆነው ሲጸልዩ እግዚአብሔር መጣና ጉባኤውን መንፈስ ቅዱስ አነቃል። ሲጸልዩ የጸሎት ሰዎች ያስፈልጋሉ። መጸለይ ከመጨነቅ ይልቅ መጸለይ አይደለም። ከመጨነቅ ይልቅ መጸለይ፣ ከዛ ማመስገን። ገና እኮ አልተፈታም ነገሩ። ሳይፈታ መጸለይ፣ ሳይፈታ መማለድ፣ ሳይፈታ ማመስገን። የዛን ጊዜ መጽሐፍ ሲናገር ምን ይላል? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ወደ እናንተ ነውና። አይምሮአችሁን በኢየሱስ ስም ባረኩት። አላስፈላጊው ነገር በኢየሱስ ስም ዛሬ በእግዚአብሔር ቃል የተመታ ይሁን፣ የተደመሰሰ ይሁን። ያስጨናቂው ዘንግ ከቤታችሁ፣ ከአይምሮአችሁ፣ ከሐሳባችሁ፣ ከነገራችሁ የተመታ ይሁን፣ የተወገደ ይሁን። የእግዚአብሔር ሰላም አይምሮአችሁን ይባርክ። በጸሎትና በምልጃ በእግዚአብሔር ፊት በምትማልዱበት አቅምና ጸጋ በኢየሱስ ስም ወደ ሕይወታችሁ ይለቀቅ። ተነስተን እንጸልያለን። ሃሌሉያ። በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። በሉ እስቲ ታላቅ ድንቅ አምላክ ከኔ ጋር ነው። የኤርትራን ባህር የከፈለው በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። ስጋዬን አልነጭም፣ ፊቴን አልቧጭርም፣ አምላኬን ለማግኘት ብዙ አልቸገርም።
እግዚአብሔር ሆይ ስለው አለው የሚለኝ ሰምቶ የሚመልስ አምላክ ነው ያለኝ። የኔ እግዚአብሔር የሚሰማ የሚመልስ የሚናገር የኛ እግዚአብሔር የሚሰማ የሚመልስ የሚናገር። ሃሌሉያ! ክብር ለጌታ እንሰጣለን። መጽሐፍ ሲናገር እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። በጌታ በኢየሱስ ስም አሁን ታምራታችሁን ተቀበሉ። በጌታ በኢየሱስ ክርስቶስ ስም ተአምራታችሁን አሁን ተቀበሉ። ነገ አይደለም። መንፈስ ቅዱስ ሲናገር አሁን ይበቅላል። አሁን በቤትሽ አዲስ ነገር ይበቅላል። አሁን በሰውነትሽ ውስጥ ጤንነት ይበቅላል። አሁን የበሽታ ኃይል ወጥቶ አዲስ ደስታና ሰላም በውስጥሽ ይበቅላል። የእግዚአብሔር ቃል ሲናገር አሁን አሜን ነው። እስቲ አሁን አሁን በሉ እስቲ አሁን አሁን በሉ እስቲ አሁን ይበቅላል። አሁን ይበቅላል። አሁን ይበቅላል። አሁን ይበቅላል። ክብር ለጌታ ይሁን። እዛ ጋር ነጠላ ያደረግሽው እናቴ አሁን ይበቅላል ይልሻል ጌታ መንፈስ። አሜን። አሁን ይበቅላል። እግዚአብሔር ቀጠሮ የለውም። እግዚአብሔር ቀጠሮ የለውም። ነገራችሁን ሲለውጥ ወዲያው ነው የሚለውጠው። አሜን። ኢየሱስ ጌታ ነው። አሜን። ያልተለወጠው ነገርሽን የተበላሸውን ነገርሽን ለውጦ አሁን እግዚአብሔር በውስጥሽ በሆድሽ ውስጥ ሰላም እግዚአብሔር መንፈስ ቅዱስ ሰላምን አዲስን ነገር አዲስ ነገር አሁን በቅሏል። አሜን። ክብር ለጌታ ይሁን። አሜን። አዲስ ነገር በቅሏል። አሜን። የእግዚአብሔር እጄን አደረገ። ክብር ለጌታ እንሰጣለን። ሃሌሉያ። ጌታ ይባረክ። ለመጀመሪያ ጊዜ ነው የመጣሁት። ይሄንን የውስጥ ሰላም የሚሰጠውን ጌታ ፈልገዋለሁ። ህይወቴን ለሱ መስጠት ፈልጋለሁ። ብዙ ጊዜ መጥቻለሁ፣ ወስኜ ጌታን አልተቀበልኩም። ከሌላ እምነት ነው። በጌታ ነበርኩ፣ ደክሜ ነው የምትሉ ሰዎች ኑ፣ ጌታ ይባርክ። ተባረክ። አጨብጭቡለት እስቲ። በአንድ ሰው መዳን በሰማይ ታላቅ ደስታ ነው የሚሆነው። ሌሎችም ኑ፣ ይሄንን እረፍት ይሄንን ሰላም እፈልጋለሁ። ና ጋሼ አጨብጭቡለት። ና ነይ እህቴ ነይ አጨብጭቡላት። ይሄን እረፍት የሚሰጠው ቅድም ፓስተር የተናገረውን ደስታ የሚሰጠው ኢየሱስ ክርስቶስ ነው። ወዳሉ ኢየሱስ ክርስቶስ ነው ይሄን ደስታ የሚሰጠው። ጌታ ይባርክሽ። ሌሎችም አጠገባችሁ አሉ፣ አበርቷቸው፣ አትፍሩ። እነዚህ ሰዎች ዛሬ የወሰኑትን ውሳኔ በህይወት ዘመናቸው ወስነው ታያቁ። ትልቅ ውሳኔ ነው የወሰናችሁት። ኑ ብድግ በሉ። ና ወንድሜ፣ አሸነፍከው ሰይጣንን፣ አሸነፍሽው። እናቴ አሸነፍሽው። እግዚአብሔር ረዳሽ። በመዳን ቀን የሚረዳው አምላክ ረዳሽ። ነይ እናቴ፣ ና ወንድሜ፣ ነይ የኔ እናት፣ ነይ ብድግ በይ። አሸንፊው። ሰይጣንን ነው የምታሸንፊው ብድግ ስትይ። ና ወንድሜ፣ ከዘላለም ሞት ነው ያመለጣችሁት። ከዘላለም ቃጠሎ ነው ያመለጣችሁት። ና ወንድሜ፣ ሰይ ለኃጢአታችን እርቃኑን በመስቀል ላይ የተሰቀለው ኢየሱስ ነው። አላፈረብንም። አንተ ብድግ ብለህ ጌታዬ ነው ብለህ ለመቀበል አትፈር። ና ወንድሜ፣ አጨብጭቡለት። እርዷቸው። ነይ እናቴ፣ አሸንፊው ሰይጣንን። የሚለምንሽ ሄኖክ አይደለም፣ መንፈስ ቅዱስ ነው የሚለምንሽ። ከዘላለም ቃጠሎ አሸነፍሽው ሰይጣንን። ግራ ገብቶኛል፣ እረፍት አጥቻለሁ እዚህ ምድር ላይ፣ ኑሮ አስጠልቶኛል። አው የሚጣፍጠው ኑሮ ከኢየሱስ ጋር ሲሆን ነው። የመጨረሻ ደቂቃ እየለመነ ያለ ሰው አለ። መንፈስ ቅዱስ እየለመነው ያለ ሰው ድንኳን ውስጥም ቢሆን ነይ እናቴ ነይ። አሸነፍሽው፣ ዲያብሎስን አሸነፍሽው። ነፍስሽን ወደ ረፍቷ ጌታ አመጣሻት። እግዚአብሔር ይባረክ። በጣም ድል እየሰጠን ነው።
በሳምንት 3 ፕሮግራም አለን። በእነዚህ 3 ፕሮግራሞች 50 60 ሰው ነው ጠቅላላ እየዳነ ያለው። ክብር ለጌታ ስጡ። እነዚህ አክሊሎቻችን ናቸው። እጆቻችሁን ዘርጉና ከኔ ጋር ጸልዩ። እኔም ጸልዩን ጸሎት። ጌታ ሆይ በሉ። እኔ ኃጢአተኛና በደለኛ ሰው ነኝ። በመስቀል ላይ የሞትከው ደምህን ያፈሰስከው ለኔ ነው። ተቀብያለሁ። ዓለምን፣ ኃጢአትን፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ተቀብየዋለሁ። አሜን። በኢየሱስ ክርስቶስም በእግዚአብሔር ቤት ተከልኳችሁ። ወደ ኋላ ሊጎትታችሁ የሚፈልግ ምንም አይነት አጋንንታዊ እርግማን፣ የዚህ ዓለም ፍቅር፣ ኢየሱስ ኃይል፣ እርግማን ከጀርባችሁ ዛሬ ሰብሬዋለሁ። ከዚህ ከሄዳችሁ በኋላ ማንኛውም ለዘመናት የተከተላችሁን አጋንንታዊ ጉልበት ከሕይወታችሁ ላይ ሰበርኩት። በእግዚአብሔር ቤት ጸንታችሁ ኑሩ። ይሁን አለ። ተባርካችኋል። ጌታ ይባርካችሁ። እግዚአብሔር ከእናንተ ጋር ነው። ጋሼ ተባረክልኝ። ከአዋሽ ነው የመጣኸው? ከአፋር? ክብር ለኢየሱስ ይሁን። እንኳን ደህና መጣ። እዛ አቅራቢያ ባለ ቤተ ክርስቲያን አገልጋዮች ያገናኙሃል። እዛ ትማራለህ። ወድሃለሁ። ተባረክልኝ። ሃሌሉያ። ጌታ ይባረክ። ፓስተር በጣም ነው የምናመሰግነው። ባይዘዌ ሴንስ አድርጌዋለሁ። እግዚአብሔር እንድናመሰግነው ፈልጓል። እንደ ቤተ ክርስቲያንም ባላለቀ ነገራችን ላይ ምስጋና ፈልጓል። ይኸውላ አንዴ ስሙኝ፣ እቺን ልንገራችሁ። ኤቭሪ ስፒሪቹዋል አክቲቪቲ አብሮ ፓወር አለው። ወይኔ አንዴ ስማኝ፣ አይንን አፍጥጠህ ስማኝ። አንድ ነገር ሃይማኖት ከሆነ ፓወር የለው። ይሄ ደግሞ የሃይማኖት ቤት አይደለም። ለምሳሌ አንዳንድ ሰው አለ በጣም ሲመጻደቅ፣ እኔ እግዚአብሔር እንዲሰጠኝ አለ የምሰጠው ምናምን ይላል። ምንዳው ላንተ እሱ አሁን እግዚአብሔር እኔ የምሰጠው እንዲሰጠኝ ነው። እረፍ በል። እኔ ይሰጠኛል ብያለሁ የምሰጠው እኔ አስቤ ነው የምሰጠው። ሪዋርድ አለው። ኤቭሪ ስፒሪቹዋል አክቲቪቲ ስጸልይ መልስ ጠብቄ ነው የምጸልየው። ምንም በቃ አሁን እግዚአብሔር ጋር ምንም የምትሸለምበት ያበሻ ካራክተር የለም። ኤቭሪ ስፒሪቹዋል አክቲቪቲ አልጣመምም። ለምሳሌ ሰው ላይ ነኝ፣ ቅን ነኝ፣ ለሰው ጎዳና አቀናለሁ። ይሄን ሳረገው የኔን ጎዳና የሚያቀኑ እልፍ ሰዎች እየጠበኩ ነው። ኤቭሪ ስፒሪቹዋል አክቲቪቲዎች ወደ አንተ መልስ አላቸው። ይሄ ተመልሶ የሚያመጡት ነገር። ለምሳሌ ማጉረምረም ማለት ቀጥታ ስልክ አንስተ ሰይጣን ጋር መደወል ማለት ነው። እሳት አደጋ ስንት ነበር ቁጥሩ? እሳት አደጋ 991 ለምን ያስከው? ዘጠኝ ዘጠና አንድ አሁን ዝም ብለህ ብትደውል እኮ የሆነ የተዘጋጀ ሰውዬ እኮ አለ። ምንም እሳት ሳይነሳ እሳት የሚከላከል ልብስ ለብሶ የተቀመጠ ሰው እያለ ምንም እሳት የለም እኮ ለብሶ የተቀመጠ ስልክ የሚጠብቅ እስቲ ደውልለት። ወንድሜ ይኸውልህ እንደ መትረየስ ውሃ የሚተፋ መኪና ይዞ ጫማ የማይቃጠል ልብስ ለብሶ መጥቷል። ሬዲ ነው። ይኸውልህ ስታጉረመርም 991 በለው በቃ ይመጣልሃል። መከራ ተዘጋጅቶ ይጠብቃል። የሚያጉረመርሙ ሰዎችን ቤት እኔ ይኸውልህ ሙሉ ወንጌል አይደል ያደኩት። ወዳቸዋለሁ። አንድ ሴትዮ ነው ያውቃቸዋለሁ። አሁን ወደ ጌታ ሄደዋል። ስለዚህ እዛው ነው ቢሰሙኝም አይደበራቸው። ይኸው ወደ ቸርች ከመጣው ጀምሮ ነግ ያውቃቸዋል። እንዳጉረመረሙ ቀበር ናቸው። ከመከራ ሳይወጡ ከሰው ጥገኝነት ሳይወጡ ውጊያው ሰልፉ እንዳሉ የኔ መከራ አልቅም እንዳሉ ተመድቦብኛል እንዳሉ አንዴ ታች በል በለው አንዴ ታች በል የሚያጉረመር ለዚህ ነው የምታጉረመርምበት መንገድ እንኳን ውስጥ ብትገባ መንፈስ ቅዱስ እንዲረዳ በትዕግስት አለፉት የሚል ቃል አለ። ሳያጉረመርሙ አለፉት ይላል። ምድረ በዳውን ሳያጉረመርሙ ባክል ቀጥል። ምስጋና ብሎኛል ዛሬ
ስታመሰግን የሆኑ የተዘጋጁ መላእክት አሉ። እነርሱም ያመሰግኑኛል፣ እኔም ነገራቸውን አበዛለሁ ይላል። ቁጥራቸውም አያንስም። ምስጋና ፌቨር እንደሚያመጣ ታውቃለህ፣ ሞገስ እንደሚያመጣ። ሻሃዳ ከቤስራ ቤት ተባራ የሰፈር ሰው ብድር ይጠይቃል። የምታመሰግን ከሆንክ ሞገስ ይጨምራል። እነሱም በሕዝቡ ሁሉ ፊት ሞገስ ነበረባቸው፣ ተሰብስበው እያመሰገኑ ይኖሩ ነበር ይላል። ምስጋና ገንዘብ እንደሚያበዛ ታውቃለህ። የሚበላ የለንም አሉት። 2 ዓሣና 5 እንጀራ ሰጡት። ተቀበልና አመሰገነበት። ሻባሃዳ ምስጋና የሞተ እንደሚያስነሳ ታውቃለህ። ኢየሱስን አልዓዛር ጋር ሲወስዱት አባቱ አመሰግንሃለሁ አለ። የሆነ ሰው ዛሬ የሞተ ነገሩን በምስጋና የቀሰቀሰው አባቲም ፓታማቶሳ በምስጋና ነገር ይበዛል። አጠገብ ያለውን ሄኖክ አይደለም ፓስተር ቃላብ አይደለም እግዚአብሔር ነው አመስግን ያለህ በለው። እግዚአብሔር ነው አመስግን ያለህ በለው። አሪው ሬዲ ንገረው፣ ጠይቀው። ለማመስገን ሬዲ ነህ? የሞተ ነገር ሊኖር ይችላል። ታመህ ልትመጣ ትችላለህ። የፍርድ ቤት ኬዝ ሊኖር ይችላል። ተነሳና አመስግንበት፣ አመስግንበት፣ አመስግንበት። አንደበት አለው፣ ምስጋና ድምፅ አለ። እንዲህ የሚል ቃል አለ፣ የባሪያዬን የዳዊትን ዘር አበዛዋለሁ፣ በሞገስ ይኖራሉ። የሚዘምረውን ሰውዬ ዘር ይኸውልህ፣ ሰው በዳንሴ እንዳሾፈብኝ እንዳይመስልህ። ካራፋሃዳ በአደባባይ የጨፈርኩለት ጌታ ሞገሱን በልጆቼ ሞገሱን በቤቴ። ተነሳ ተነሳ፣ እልል ማለት የሚችል እልልታ። ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ምስጋና ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታ። ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታስ። ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር የእጃቸው ምስጋና ምስጋና መልካም ነው ዝማሬ እልልታ 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 መልካም ነው ዝማሬ ሌሊቱን በሙሉ ስለፋ አንድም የሚያዝ ዓሣ ጠፋ። ታንኳዬን ለጌታ ስሰጥ መረቤን በዓሣዎች ሞላ። ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ። ኢየሱስ ጌታ ነው። ማለዳችሁ በምስጋና፣ እድሜያችሁ በምስጋና፣ ዘመናችሁ በምስጋና ይሁንላችሁ። ይሁን አለ። ወዳችኋለሁ።